የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት ሸዋንግዛው ክፍለ ጦር በከለላ ወረዳ በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጽሟል። በወሎ ቤት አማራ ጠቅላይ ግዛት በደቡብ ወሎ ከለላ ወረዳ በአርበኛ አለልኝ ተሰማ የሚመራው ሸዋንግዛው ክፍለ ጦር በሁለት የተለያዩ ቦታዎች ላይ በጠላት ብልጽግና ሰራዊት ላይ በወሰደው እርምጃ ከፍተኛ ድል ተቀዳጅቷል። በጎንደር ቀጠና ደራ ሐሙሲት አርብ ገበያ ገላውዲዮስና ሳና በተባሉ ቦታዎች ከባድ ውጊያ ተደርጓል። ዘመናዊ ጦር ግንባታውን አጠናክሮ የቀጠለው በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት በጣርማ በር ወረዳ ክላስተር ለ3 ወራት የሰለጠኑ አንድ ብርጌድ አርበኞችን አስመርቋል። በምርጫ ቦርድ ህጋዊነቱን የተነጠቀው ህወሓት የፌዴራል መንግስቱ በትግራይ ክልል በድጋሚ የትራንስፖርትና የጉዞ እገዳዎችን ጥሏል በማለት ከሷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ ግንቦት 25 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት ሸዋንግዛው ክፍለ ጦር በከለላ ወረዳ በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጽሟል። ወሎ ቤት አማራ ጠቅላይ ግዛት በደቡብ ወሎ ከለላ ወረዳ በአርበኛ አለልኝ ተሰማ የሚመራው ሸዋንግዛው ክፍለ ጦር በተለያዩ ቦታዎች ላይ በጠላት ብልጽግና ሰራዊት ላይ በወሰደው እርምጃ ከፍተኛ ድል ተቀዳጅቷል። ከአገዛዙ ሰራዊት ጋር በመፋለም ድል እያስመዘገበ የሚገኘው ሸዋንግዛው ክፍለ ጦር የጠላት ሰራዊት ሲንቀሳቀስበት በነበረው አራት ኦራር ላይ በፈጸመው የደፈጣ ጥቃት በርካታ የአገዛዙ ሰራዊት ሙትና ቁስለኛ ሆነዋል። በተመሳሳይ ከቃሌም ወደ በቅሎ ማነቂያ ይጓዝ በነበረ የጠላት ኃይል ላይ በተፈጸመ የደፈጣ ጥቃት በርካታ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። ፋኖቹ የደፈጣ ጥቃቱን የፈጸሙት በቃሌምና በቅሎ ማነቂያ መካከል ልዩ ስሙ ቅራራምባ ተብሎ በሚጠራው አካባቢ ሲሆን ያገዛዙ ኃይሎች ሙትና ቁስለኛ ወታደሮቻቸውን ያነሱት በዙ 23 ሽፋን ስለመሆኑም ተነግሯል። ቃሌምና ጉባ ላፍቶ እንዲሁም በቅሎ ማነቂያ ዙሪያ ለተከታታይ አንድ ሳምንት ተጋድሎዎች ሲደረጉ መቆየታቸውም ተጠቁሟል። በሌላ በኩል ከሰሞኑ ተስፋ የቆረጠው የፋሽስቱ የብልጽግና አገዛዝ የትግራይ ተወላጅ አሽከርካሪዎችን በግፍ መረሸኑ ተሰምቷል። በሰሜን ወሎ ዞን ራያ አላማጣ ከዋጃ ከተማ በቅርብ ርቀት ልዩ ስሙ ዋልካ መንደር ተብሎ በሚጠራው አካባቢ ያገዛዙ ኃይሎች የትግራይ ተወላጅ የሆኑ የጭነት አሽከርካሪዎችን በግፍ ረሽነዋል ተብሏል። ያገዛዙ ኃይሎች በአሽከርካሪዎች ላይ እርምጃውን የወሰዱት ከሰሞኑ ማንኛውም አይነት ጭነት የጫኑ አሽከርካሪዎች ወደ ትግራይ ክልል እንዳይገቡ በአገዛዙ ተጥሎ ከነበረው እገዳ ጋር በተገናኘ ሲሆን የጭነት መኪና አሽከርካሪዎች ላይ እገዳውን የፈጸመው ፋኖ ነው የሚል የሐሰት መረጃዎችን በማሰራጨት በትግራይና በአማራ ሕዝብ መካከል ግጭት ለመቀስቀስ ታስቦ ነው ተብሏል። በጎንደር ቀጠና ደራ ሐሙሲት አርብ ገበያ ገላውዲዮስና ሳና በሚባሉ አካባቢዎች ከባድ ውጊያዎች ተደርገዋል። በአካባቢው የሚንቀሳቀሰው የፋኖ ኃይል ከአገዛዙ ወራሪ ሰራዊት ጋር አንገት ለአንገት በመተናነቅ በርካታ ወንበር ጠባቂ ሰራዊትን ሙትና ቁስለኛ ማድረጉም ተነግሯል። በአካባቢው የሚንቀሳቀሰው ጣናው ገላውዲዮስ ክፍለ ጦር በደራ አርብ ገበያ ከተማ በመግባት በአገዛዙ ወታደሮች ላይ እርምጃ በመውሰድ ከተማዋን ተቆጣጥሮ እንደነበርም ተገልጿል። በተመሳሳይ ምዕራብ ጎጃም አቸፈር ወንድዬ በተደረገ ውጊያ 24 ያገዛዙ ወታደሮች ሲደመሰሱ ከ42 በላይ የሚሆኑት ደግሞ ቁስለኛ ስለመሆናቸው ታውቋል። በአቸፈር ወንድዬ ቀጠና መነሻውን ከሐሙሲት በማድረግ በማራ መድኃኔዓለም ልዩ ቦታው ማራ ተራራና ዘንዶ ተራራ ላይ በመስፈር በፋኖ ላይ ከበባ ለማድረግ ያሰበው ያገዛዙ ኃይል በአካባቢው በሚንቀሳቀሰው የፋኖ ኃይል ድባቅ ተመቷል። በዚህ ውጊያው 2 ብሬንና 22 የነፍስ ወከፍ መሳሪያዎች ከጠላት ሰራዊት ተማርከዋል። ዘመናዊ ጦር ግንባታውን አጠናክሮ የቀጠለው በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት በጣርማ በር ወረዳ ክላስተር ለ3 ወራት የሰለጠኑ አንድ ብርጌድ አርበኞችን አስመርቋል። በሸዋ ጠቅላይ ግዛት ሰፊ ቀጠናዎችን ከጠላት ነጻ ያወጣው አፋድ ሸዋ ጠቅላይ ግዛት በተለያዩ ወረዳዎች በመንቀሳቀስና ስልጠናዎችን በመስጠት ዘመናዊ ጦር ግንባታውን አጠናክሮ ቀጥሏል። ደበበ ነጋሽ ብርጌድ በጣርማ በር ወረዳ በማንፉድ ክላስተር ዙር ከ6 ቀበሌዎች የተውጣጡ አርበኞችን ሲያስመርቅ የአማራ ፋኖ ሸዋ ጠቅላይ ግዛት ዋና አዛዥ አርበኛ መከታው ማሞና የአርበኞች ጦር ዋና አዛዥ አርበኛ ተሰማ ጸሃደ እንዲሁም የአማራ ፋኖ ህዝባዊ ድርጅት ጽሕፈት ቤት ኃላፊና የሸዋ ጠቅላይ ግዛት የፖለቲካ መምሪያ ኃላፊ
አርበኛ መምህር ምንተስኖት ወንዳፈራው ለተመራቂዎቹ ወቅታዊ መልእክቶችን አስተላልፈዋል። እዙ በይፋት ቀጠና ያደራጃቸው በቀወት ተሬ፣ ራሳ፣ አጋምበርና አርማንያ ዙሪያ ያሉ የቀበሌና የክላስተር አመራሮች፣ የአርበኞች ጦር የብርጌድና የሻለቃ አመራሮች ተገኝተዋል። በዕለቱ ለክላስተርና ለቀበሌ አመራሮች ድርጅቱ የእውቅና የምስክር ወረቀት አበርክቷል ተብሏል። ወደ ሌሎች መረጃዎች ስናልፍ በምርጫ ቦርድ ህጋዊነቱን የተነጠቀው ህወሓት ፌዴራል መንግስቱ በትግራይ ክልል ላይ በድጋሚ የትራንስፖርትና የጉዞ እገዳዎችን ጥሏል በማለት ከሷል። ፌዴራል መንግስቱ ነዳጅና ሌሎች አስፈላጊ ሸቀጦች የጫኑ ተሽከርካሪዎች ወደ ክልሉ እንዳይገቡና ጎብኚዎቹ እንዳይጓዙ አግዷል ያለው ህወሓት እገዳው በክልሉ በሰፈረው አንጻራዊ ሰላም ላይ አደጋ የሚደቅንና የፕሪቶሪያውን የግጭት ማቆም ስምምነት የሚጥስ ነው በማለት አስጠንቅቋል። ፌዴራል መንግስቱ እገዳውን እንዲያነሳና ለግጭት ማቆም ስምምነቱ ተገዥነቱን እንዲያረጋግጥ ህወሓት በዚሁ መልእክቱ ጠይቋል። ዓለም አቀፉ የጋዜጠኞች መብት ተከላካይ ሲፒጄ የሶማሊያ ክልል ፍርድ ቤት የጂጂጋ ቴሌቪዥን ኔትወርክ ጋዜጠኛ በሆነው አህመድ አውጋ ላይ የ2 ዓመት እስር መፍረዱ እንዳሳዘነው አስታውቋል። አህመድ እስር የተፈረደበት በፌስቡክ ገጹ ላይ ሐሰተኛ መረጃዎችንና ህዝብን የማነሳሳት ወንጀል ፈጽሟል በሚል ክስ እንደሆነም ድርጅቱ ገልጿል። ክሱ አህመድ በፌስቡክ ገጹ ላይ የክልሉ ባለስልጣናት ህዝብን በእገታ እየያዙና በክልሉ እስራትና ሞት እንደተንሰራፋ የሚገልጹ አስተያየቶችን በገጹ ላይ ጽፎ እንደነበር በክሱ ላይ ሰፍሯል ተብሏል። ሲፒጄ ግን አህመድ ጥፋተኛ የተባለባቸው አስተያየቶች የተጻፉት በሌላ የፌስቡክ ገጽ እንደሆነም ገልጿል። የተመድ የጸጥታ ምክር ቤት ደቡብ ሱዳን ላይ የጣለውን የጦር መሳሪያ እንዲሁም የጉዞና የገንዘብ ዝውውር ማዕቀብ ከአንድ ቀን በፊት በድጋሜ ለ1 ዓመት ማራዘሙ ታውቋል። የጉዞና የገንዘብ ዝውውር ማዕቀቡ የተጣለው በፕሬዝዳንት ሳልቫኪር መንግስትና በሪክ ማቻር ኃይሎች መካከል ከ7 ዓመታት በፊት የተደረገውን የሰላም ስምምነት በማስተጓጎል ተጠያቂ በሆኑ በተወሰኑ ባለስልጣናት ወታደራዊ አመራሮች ላይ ነው ተብሏል። ጸጥታ ምክር ቤቱ የማዕቀቡን አፈጻጸም የሚከታተለው የተመድ ባለሙያዎች ቡድን የጊዜ ቆይታ እስከ ቀጣዩ ዓመት ሐምሌ ወር አራዝመዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።